ሰላምና የተወደዳችሁ ዳይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘናላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። በኦሞ ጎጀብ ቀጠና ከ60 በላይ ለሆኑ መሪዎችና አገልጋዮች ስልጠና ተሰጠ። በኦሞ ጎጀብ ቀጠና ለ6 ቀናት የቆየ ከ14 ህብረቶች ከ60 በላይ ለሚሆኑ ጥሪ ለተደረገላቸው የቤተ ክርስቲያን መሪዎች፣ መጋቢያንና ወንጌላውያን ኃላፊነት ተጠያቂነትና የወንጌል ባለአደራነት በሚል ርዕስ የተዘጋጀ ስልጠና በአቶ ታፈሰ ፎርሲዶ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጽሕፈት ቤት ስነ መለኮት መምሪያ ሜንቶሪንግ ክፍል አስተባባሪና መጋቢ ተክሉ ጋሻው በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሚሽን መምሪያ ክፍል የወንጌል ማህበርተኝነት አገልግሎት ዋና አስተባባሪ ተሰጥቷል። ስልጠናው በኮንታ ቃለ ሕይወት ልዩ አጥቢያዎች ህብረት፣ በአመያ፣ በኦሞ ጎጀብ ቀጠና ገና ህብረትም ከ197 በላይ መሪዎችና አገልጋዮች የተሳተፉበት ስልጠና ተሰጥቷል። ሰልጣኞቹ ለቀጣይ አገልግሎታቸው ጠቃሚ ነገር እንዳገኙና ስልጠናው ራሳቸውን ማየት እንዳለባቸውና እንደሞገታቸው ተናግረዋል። እያንዳንዱ ሰልጣኝ በስልጠናው ያገኙትን ሀሳቦች ወደ ቤተ ክርስቲያናቸው በማውረድ ለማገልገል ቃል ኪዳን በመግባት ስልጠናው ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የመዘምራን የዝማሬ አምልኮ መሪዎችና አስተባባሪዎች በአዋሬ ሙሉ ወንጌል አጥቢያ ቤተ ክርስቲያን ስልጠና ተሰጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የዝማሬ አገልግሎት ህብረት የተዘጋጀ በአዲስ አበባና አካባቢው ካሉ ከ3 ክልሎች አጥቢያዎች የተወከሉ የመዘምራንና የዝማሬ አምልኮ መሪዎች አስተባባሪዎች የተሳተፉበት ስልጠና ጥቅምት 30 2018 ዓ.ም በአዋሬ ሙሉ ወንጌል ተካሂዷል። መርሃ ግብሩ ወንድም ይበልጣል አሃዱ የመራ ሲሆን የቤተ ክርስቲያኒቱ የልጆች ወጣቶችና ቤተሰብ አገልግሎት ክፍል ኃላፊ መጋቢ ኤርሚያስ ገብረ መድህን የእንኳን ደህና መጣችሁ ንግግር ስለ ዝማሬ አገልግሎት ምክርን አካፍለዋል። በመቀጠልም ዘማሪና የድምጽ የሙዚቃ አሰልጣኝ ወንድም ሄኖክ አባይ በእግዚአብሔር ቃልና በዝማሬ አገልግሏል። በህብረቱ የአስተባባሪ ኮሚቴ ሰብሳቢ ወንድም ታደሰ ቦጋለ የህብረቱ እቅድና ዓላማ ላይ ማብራሪያ የሰጡ ሲሆን የዝማሬና አገልግሎት ያሉበትን ተግዳሮቶች ለይቶ በጥናት ላይ የተመሰረተ ዘመኑን የዋጀና ቀጣይነት ያለው ስልጠና ለሌሎች ድጋፎችም ለማድረግ የሚያስችሉ እቅዶችን መዘጋጀቱን ገልጿል። የመሰረተ ክርስቶስ ቤተ ክርስቲያን አገልጋዮች የምክክር ጊዜ ያደረጉ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በመሰረተ ክርስቶስ ቤተ ክርስቲያን የአዲስ አበባ፣ የምስራቅ አዲስ አበባና ቡራዮ ወልመራ ክልሎች የሙሉ ጊዜ አገልጋዮችን በዛሬው ዕለት ሰሞኑን በማህበራዊ ሚዲያ ስለ ቤተ ክርስቲያን እየተነሱ ባሉ ጉዳዮች ዙሪያ በመሰረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ ሚሊዮን በለጠ አዳራሽ ቤተ ክርስቲያኒቱ ሊቀመንበርና ፕሬዝዳንት፣ ምክትል ፕሬዝዳንትና የክልሎች ዋና ጸሐፊ በተገኙበት ምክክር አድርገዋል። ምክክሩ በቤተ ክርስቲያኒቱ ሊቀመንበር ዶክተር ሰይፈ ወዳጅ ንግግር የተከፈተ ሲሆን በማስከተልም የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ አሜሪካን ሀገር ስለሄዱበት ዓላማና ቆይታቸው አብራርተዋል። ጉባኤው የተለያዩ ጥያቄዎችን በማንሳት ውይይት ሲያደርግ ለወቅታዊ ጉዳይ ይበጃሉ ያላቸውን ምክረ ሀሳቦችም አቅርበዋል። የቤተ ክርስቲያኒቱ አገልጋይ ምክክራቸውንም በጋራ ጸሎት አጠናቀዋል። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። እንደ አውሮፓውያን አቆጣጠር በ2024 ከ2000 በላይ የሆኑ ጸረ ክርስቲያን የጥላቻ ወንጀሎችን በመላው አውሮፓ ተመዝግበዋል ተባለ። ባለፈው ዓመት በመላው አውሮፓ በክርስቲያኖች ላይ አስጨናቂ ጥቃቶች ተከስተዋል ይላል አዲስ የወጣው ጥናት። እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ 2211 ጸረ ክርስቲያን የጥላቻ ወንጀሎች የተመዘገቡ ሲሆን አብዛኞቹ የተፈጸሙት በዩናይትድ ኪንግደም፣ ፈረንሳይ፣ ጀርመንና ስፔን ነው። ከነዚህ አራት ሀገራት ውስጥ ግን ከፍተኛውን ድርሻ የያዘችው ፈረንሳይ ነበረች። ምንም እንኳን ካለፈው ዓመት ጋር ሲነጻጸር ትንሽ ቅናሽ ቢያሳይም በ2023 2444 የክርስቲያን ጥላቻ ወንጀሎች ተመዝግበዋል።
ነገር ግን በ2024 የተፈጸሙ ጥቃቶች በአውሮፓ ውስጥ ባሉ ክርስቲያኖች ላይ የመቻቻልና የመድሎ ጉዳይ ኦልዳይስ ኢሮፕ ሪፖርት እንደሚያሳየው በ2024 የተፈጸሙ ጥቃቶች ከፍተኛ ነበሩ ይላል። በተጨማሪም የክርስትና እምነት ተከታዮች ላይ የተፈጸሙ የግል ጥቃቶች ቁጥር በ2023 ከነበሩት 232 ከባለፈው ዓመት ወደ 274 አድጓል ይላል። ይህ የሆነው በፈረንሳይ በእንግሊዝ የተደረጉ የግል ጥቃቶች መረጃ የተገኘ ነው። ባለፈው ዓመት በአምልኮ አዳራሾችና በክርስቲያን ንብረቶች ላይ 94 የእሳት ቃጠሎ ጥቃቶች ተፈጽመዋል። በ2023 ከነበረው ቁጥርም በእጥፍ ማደጉ ተነግሯል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። ሰው ሰራሽ አስተውሎት ወይም ኤአይ የሚነግራችሁን በጭፍን አትመኑ ሲሉ የጉግል ኃላፊ ተናገሩ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ሰዎች ሰው ሰራሽ አስተውሎት ወይም ኤአይ የሚነግራቸውን ሁሉ በጭራሽ ማመን የለባቸውም ሲሉ የጉግል እናት ኩባንያ አልፋቤት ኃላፊ ለቢቢሲ ተናግረዋል። ዋና ስራ አስፈጻሚ ሳንዳር ፒቻይ ከቢቢሲ ጋር ባደረጉት ቃለ መጠይቅ የኤአይ ሞዴሎች ለስህተት የተጋለጡ ናቸው በማለት ሰዎች ከሌሎች መሳሪያዎች ጋር እንዲጠቀሙባቸው አሳስበዋል። ፒቻይ በኤአይ ቴክኖሎጂ ላይ ብቻ ከመተማመን ይልቅ የበለጸገ የመረጃ ስነ ምህዳር የመኖር አስፈላጊነት አጉልተው አቅርበዋል። ለዚህም ነው ሰዎች ጎግልን የሚጠቀሙትና ትክክለኛውን መረጃ ለማቅረብ የበለጠ ቅርብ የሆነ ሌሎች ምርቶች አሉን። የኤአይ መሳሪያዎች አንድ ነገር ለመጻፍ ከፈለጉ ጠቃሚ ቢሆኑም ሰዎች እነዚህን መሳሪያዎች ጥሩ በሆኑት ጉዳዮች ላይ ብቻ በመጠቀም መማር እንዲሁም የሚነግራቸውን ሁሉ በጭፍን አለማመን አለባቸው ብለዋል። ፒቻይ ለቢቢሲ እንደተናገሩት በተቻለ መጠን ትክክለኛ መረጃ እንዲሰጠን የምንሰራው ስራ እንኮራለን። ነገር ግን አሁንም ያለውን ዘመናዊ የኤአይ ቴክኖሎጂ ለአንዳንድ ስህተቶች የተጋለጠ ነው። የዓለም ክብረ ወሰንን ያሻሻሉ እናትና ልጅ መነጋገሪያ ሆኑ። ይህ ቤተሰብ ነዋሪነቱ በእንግሊዝ ብራንድፎርም ነው። የ51 ዓመቷ እናት ሳራ ፍላሃተሪ የኬሚስትሪ መምህር ሲሆኑ ልጃቸው ርብቃ ደግሞ የኦክስፎርድ ዩኒቨርሲቲ ተማሪና የእንግሊዝ ከ23 ዓመት በታች አትሌቲክስ ቡድን አባልም ናት። በግሬት ኖርዝ ራን ውድድር እናት ግማሽ ማራቶን ለማጠናቀቅ 1.25 ከ31 ሲወስድባቸው ልጃቸው ደግሞ 1 ሰዓት ከ18 ደቂቃ 48 ሴኮንድ ወስዶባታል። የሁለቱ ሰዓት ሲደመር 2 ሰዓት ከ44 19 ሲሆን ከቀደሙ የዓለም ክብረ ወሰን በ8 ደቂቃ የላቀ ሆኖ ተመዝግቧል። መምህርት ፍላተሪ በአትሌቲክሱ ላይ የሚያሳዩት የነቃ ተሳትፎ በለንደን፣ ኒውዮርክ በመሰሉ ታላላቅ ዓለም አቀፍ ውድድሮች የመሳተፍ እድልን አስገኝቶላቸዋል። ሩጫ የአካል ብቻ ሳይሆን የአእምሮም ጤና ለመጠበቅ ከፍ ያለ ሚና አለው ሲሉ ሀሳባቸውንም አጋርተዋል። እንደ ዴሊ ቴሌግራም ዘገባ ይህ የእናትና ልጅ ክብረ ወሰን በዓለም አቀፉ ድንቃድንቅ መዝገብ ወርልድ ቡክ ኦፍ ሪከርድ መመዝገብ ይጠበቃል ይላል። መረጃውን ከኢቲቪ መዝናኛ ኒውስ አገኘ ነው። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።